ኃጢአታችን እናውቀዋለን። ክርስቶስ ግን አዳኛችን ኃጢአታችን ማስተስሪያ ነው። ንስሐና ስጋው ደግሞ ሰጥቶናል። በቅዳሴ ጊዜ የተገኘ ንስሐ እየገባን ስጋው ደግሞ እየተቀበል እነዚህ እንቀጥላለን። እንዲህ ከቀጠልን ግን ገነት እንደምንገባ ደግሞ እናምናለን፣ ተስፋ እናደርጋለን። እሱ ግን ተስፋ ነው የምናደርገው። ስለዚህ ሁሌም ቢሆን የመዳን ቀን አሁን ይላል አይደል? አሁን እንደምንሞት አስበን አሁኑኑ መፈጸም ያለብን ነገር እንፈጽማለን። ወደ ንስሐ እንመለሳለን፣ ስጋው ደግሞ እንቀበል፣ እንፈጽማለን፣ ኃጢአትን እንጸየፋለን። ገብቷችኋል? ከዛ በዚህ ሂደት ውስጥ ደግሞ በራሳችን ኃይልና ጥረት ሳናደርግ ማለት ነው ክርስቶስ እንዲያግዘን በራችንን እንከፍትለታለን። ከዛ ችግር የለውም እሱ ያስተካክለናል። የሚገርማችሁ ትልቁ ይሄ ነው። ስለዚህ ለሰዎችም ቢሆን ከመሞታቸው በፊት እንደዚህ ማድረግ ይገባል። እውነት ለመናገር አንዳንድ ሰው ቅድም እንደነገርኳችሁ በቃ ምንም በህይወት እያሉ ኃጢአት እየሰሩ እንደሆነ ነውር በቤተሰብ አካባቢ እንደዚህ እኮ አለ። የቄስ ልጆች ሆነው የካህናት እኮ ነው የምላችሁ በጣም የሚከረፋ ኃጢአት የሚሰሩ አሉ። ዲያብሎስን በልጅ ነው የሚፈትናቸው። በተለይ አባቶችን የአገልጋይ ምናምን ሆኖ ቤተሰብ ውስጥ አሁን ለምሳሌ በቃ አሁን የሚባሉ መምህር ናቸው፣ ግን እህታቸው በቃ ሌላ ዝም ብላ ቀውጢ ነች። በቃ ይሄ ዝም ብሎ በቃ የሌለ ማለት ነው። ወንድማቸው የሆነ ነገራቸው ግን በቃ የሌለ ነገር እንዲህ ዝም ይሏቸዋል። ከዛ እነዚህ ሰዎች አሁን መጥተው አስቡ እንዲህ ዝም ብለዋቸው እንደዚህ ከዛ መጥተው እንደው የሙት ዓመት ተስካር ምናምን ቢሉ ይሄ ትክክልም አይደለም። እግዚአብሔር በሚያውቀው ይሄ ይቀድማል። በህይወት እያሉ ይቀድማል ሲጀመር ማለት ነው። በህይወት እያሉ ወንጌልን በደንብ ነግሮ ከተሳተ መንገድ መመለስ፣ ለዛውም የቅርብ ቤተሰብ ማለት ነው። ብዙዎቻችን ይቀረናል የሚገርማችሁ ብዙ ነገር። ከዛ ደግሞ ባረፈው ጊዜ ማወል እናደርጋለን። ግድ ነው። እንዴት? የእግዚአብሔርን ቸርነቱን ምሕረቱን አስበን ለእኛም ሪሊፍ ይሰጠናል። ለእኛም እግዚአብሔር ምላሽ ይሰጠናል፣ መረጋጋትን ይሰጠናል። ገብቷችኋል? በዛ እኮ እናውቀዋለን። ራሱ የሚገርማችሁ ጸሎታችን ራሱ እንደሚሰራ በዛ እናውቀዋለን። ለእነሱም ይጠቅማቸዋል። ለምን የሆነች ነፍስ ከሞቶች በኋላ አትማርም የሚል የለም። የመጨረሻው ፍርድ እስከሚፈረድ ድረስ እግዚአብሔር የቅዱሳን አማላጅነት፣ የቤተክርስቲያንን ጸሎት፣ የዞረ ቤተክርስቲያን ጸሎት ነው፣ ቃል ኪዳናቸውን ወዘተ ግን እዚህ ጋር አቅርብ ያለውና በግድ ይምራል ግን ብዬ ላስገድደው አልችልም። እኛ ጸሎት እንጸልያለን። መማሪ ማን ነው? የእግዚአብሔር ነው። እኛ ለምን ጸልይን? እግዚአብሔር መሐሪ እንደሆነ ስለምናቅ ስለሚምር ማለት ነው። ይህንን ምንትን ብለን እንደ ቤተክርስቲያን ስርዓት የሚደረገው እናደርጋለን ማለት ነው። እና ይህንን አውቆ መፈጸም ያስፈልጋል። እና በህይወት እያሉ ይቀድማል። በህይወት እያሉ መተጋገዝ ይቀድማል። ብዙ ጊዜ ሰውን የምንወደው በህይወት እያሉ እኮ አይደለም ማለት ወይም የምንለው በቃ የሌለ የምንሰፈሰፈው ከሞቱ በኋላ ነው። እኛ እኮ በነገራችን ላይ በህይወት እያለን እኮ አንዋደድም እኮ። ይገርማቸዋል። ብዙ ሰው እንደዛ እንዳጠቃላይ እንደ ሀገር ያለብን በሽታ ነው የምላቸው። ከሞቱ በኋላ ነቀ ወይኔ በቃ አሁኑኑ ዛሬ ይቅር ማለት አሁኑ ዛሬ መታረቅ ሮቷቸዋል። ተበድለን የሚሆን በድለን ምክንያቱም ነገር እንድንቻለው እንደውም ነገር አሁን ሊሆን ይችላል የሚታወቅ ነገር የለም። ስለዚህ ሁሌም ዝግጁ መሆን ከዛ እንዲሆነን እንዳልኳችሁ ይምጣ እንኳን አንድ ሞት በክርስቶስ እንሆን እንጂ እሱ የሚያዘን ነገር እንፈጽም እንጂ መተማመኛችን እሱ ስለሆነ እንኳን አንድ ሞት ሚሊዮን ሞት ይምጣ። ይሄንን ማመን አለብን እና በህይወት ያለውም እንዳይረሳ ልፈልጌ ነው። ከዛ ውጭ ግን ያለውን ሰኒ ካህናቱ እንዳሉ አታድርግ። ምንም የሚያስጨንቅ ነገር የለም። ካህናት እውነት ለመናገር ነገሮችን ግራ ቀኝ አይተው ይህ እንዲህ ይሁን ያ እንደዚህ ይሁን የሚል ስልጣን አላቸው። እሺ አሁን ለምሳሌ አንዳንዴ አጣብቂኝ ውስጥ የሚከት ኃጢአት ሰርተን ከዛ አንድ መምህር ክህነት የሌለው መምህር ሄደን ስንጠይቅና የንስሐ አባታችንን ሄደን ስንጠይቅ የንስሐ አባት ያለውን ኬዛችንን አይተው ይህ እንዲህ ይሁን ብለው የመበየን እንትን አላቸው፣ ስልጣን አላቸው እንጂ ዝም ብለው የሆኑ ደግሞ ተራ መምህር የሆኑ ማለት ክህነት የሌላቸው መምህር ደግሞ እንዲህ ይሁን ብለው የእሳቸው ካህናት ስልጣን አላቸው፣ ስልጣን ክህነቱ አላቸው። ስለዛ ግራ ቀኙን አይተው ይሄ በእውቀት የሆነ ማለት ነው፣ ሳያውቁ አይደለም። በእውቀት የሆነ ግን ብይን ግን መስጠት ይችላል እንደያመላችን ማለት ነው። ለምሳሌ ዓርብ ረቡዕ ስንት ሰዓት ድረስ ነው የምንጾመው? 9 ሰዓት። እሺ አንድ ሰው በጣም ከባድ የጨጓራ ህመም ቢኖርበት 9 ሰዓት ከሆነ ቀኖናው የሚለው ካህኑ ግን ለምሳሌ እኔ ለምሳሌ ቢሆን ከዛ አባቴ ጋር ሂጅ አባ በቃ እኔ ኃይለኛ ጨጓራ ነው ያለብኝ እንደው እንደዚህ ሞከርኩኝ መጾም ነበር የምፈልገው ግን ምን ይሻላል አባቴ እንዲህ የሆንኩ ምናምን ብዬ አማከርኳቸው። አይ ልጄ ይሄኛውንስ እንዲያርግ ሞክረዋል? አዎ ይሄኛው እንዲሆናል? አዎ በቃ እስከ 6 ሰዓት ጾም ሊሉኝ ይችላል። ከዛ ደግሞ ሌላ ጊዜ ማለት ሊሰጡኝ ይችላሉ፣ ሌላ ቀኖና ሊሰጡኝ ይችላሉ። ገብቷቸዋል? አሁን እሳቸው በቃ እንደው ፍትሐ ነገሥቱን ተቃወሙ ማለት አይደለም። ፍትሐ ነገሥቱን
ተቃወሙ ማለት አይደለም። በቃ ብይን ይሰጣሉ። እዚህ ጋር እኔ እንደዚህ ያለሁላችኋል እንዴት አመሜ እንዴት የታባህለ ሊሉኝ ነው እንዴ? እንዲያውም አትጾም ሊሉኝ ይችላሉ። ገብቷችኋል? ታማችሁ ከሆነ እኮ የታመመ ሰው እንዴ እንደዛ የሆነ ጊዜ ትዝ ይለኛል። አንድ ኬዝ አንስቼላችሁ እናንተ እኮ ቸርነታችሁ በጣም ሪሊ በህይወት ያጋጠመኝ ነው እና 2009 አካባቢ ነው አንድ ወደ ክፍለ ሀገር ነው እና ቦታ ላይ እንደ ሰንበት ትምህርት ቤት ላይ ኮርስ እየተማማር የሚገርማችሁ ምን አይነት ህመም እንደሆነ ግን ረስቼዋለሁ። አሁን እዛ አካባቢ ሄጄ ስለማልጠይቅ ረስቼዋለሁ። እና አባታቸው ታመው ልጆቻቸው ጠንካራ አይደሉም አያውቁም። እና እኒህ አባት በ24 ሰዓት አንድ ብርጭቆ ወተት ነው የሚጠጡ። አባታቸው ማለት ነው። አረጋዊ ነገር ናቸው። እኔ በአካል አላውቃቸውም። ልጆችንም ያን ያህል በአካል አላገኘኋቸውም። ግን በሰው ነው መጥቶ ጥያቄው ማለት ነው። እና በ24 ሰዓት አንድ ብርጭቆ ወተት ነው የሚጠጡ። ምን አይነቶች ታመነ ያልገባኝም እስካሁን እዚያ በሚያውቅ እና ከዛ ከፊት ለፊት አብይ ጾም መጣ ማለት ነው። ከዛ እንዴት አባታችንማ ያው መሞቱም ላይቀር ምናምን ብሎ ነው መሰል እንዴት ወተት እንዴት እናጠጣዋለን መጠጣትማ የለበትም የሚሉና ሊገሏቸው ማለት ነው። ከዛ ግራ ይጋቡና ወዴት ይደውላሉ? ወደ ንስሐ አባት። እኔ ሁሌ የሚገርመኝ ነው እግዚአብሔር በሚያውቀው እና የንስሐ አባትየውን አውቃቸዋለሁ። እንዳውም ቤተክርስቲያን በጣም ያሰራሉ። በጣም ጎበዝ ናቸው። በጣም ታታሪ ማለት ነው። እዛ ዞኑ ላይ ማለት ነው ወይም ሀገረ ስብከቱ ላይ እና አውቃቸዋለሁ። እሳቸውን አውቃቸዋለሁ። ከአንዴ 2-3 ያግኝቻቸዋለሁ። የማትጠብቋቸው ሰው ናቸው። አሁንም እላችሁን ነገር ይላሉ በሚለው ከዛ አባ እንዲህ ነው እና እስቲ ይምጡና ምናምን ተጠርተው ቤት ሄደው እንደዚህ ምን ይሻላል ሲባል እንዳሰጧቸዋሉ ማለት ነው። ወተቱን በ24 ሰዓት አንድ ብርጭቆ ወተት። እዛ እኔ ደግሞ አላርፍም ስጠየቅ ኧረ ከተቻለ እንዲያውም 10 ስጧቸው አልኩ ማለት ነው። ከተቻለ 10 ስጧቸው። ከዛ ስሰማ ግን ካህኑ ለካ እንደዛ ብለው ነው። እዛ ደግሞ ብለዋል ሲባል ግራ ገባኝ ማለት ነው። አይ በቃ እንደዚህ ከሆነ አንድ መምህር አሉ፣ መምህር አብርሃም ይባላል። አይ በቃ መምህር አብርሃም ጠይቋቸው አልኩ ማለት ነው። ከዛ መምህር አብርሃም ይሰሙና እናንተ ብለው እኒያን የንስሐ አባት አሯሩጠው ቤት ሄደው ጎበዝ ናቸው ነገራችን ላይ መምህርና አሯሩጠው እንዲህ የሰው ነፍስ ሊያጠፉ ነው ምናምን ብለው ገስጸው መክረው አስተምረው እናያለካ በየዋህነት ነው። በጣም ትልቅ አባት ናቸው። በጣም ማለት ትልቅ ስላችሁ ይሄ ግሬስ ያላቸው ቤተክርስቲያን ፊት ቆመው ቤተክርስቲያን እዛም እዚህም የሚያሰሩ ናቸውና ደንግጠው እናም በቃ የሌለ እዛው ፊታቸው ላይ እዛው እንደዛ አይደረግም። እንደዛ ግን እንደው ማለት በቃ ጉዳዩን እንትን ብሏቸው ነው መሰል ትምህርትም እንዲሆን ነው መሰል የሌለ ገስጸው በቃ ሁለተኛ እንደዚህ አይነት ነገር ምናምን ብለው አይጠይቁም። እኔ ስጋ የመጽሐፍ መምህር ተብዬ ተመድቤ ምናምን ብለው የሌለ እንትን ብለው ያው የመጨረሻ እንግዲህ ከተቻለ እንዲያውም የሚጨምራቸው ተባለ ማለት ነው። እና አንዳንዴ እንደዚህ ይዋ መሆን የለብንም በነገራችን ላይ እኔ እኮ እንደው አለመማራችን አያችሁት አይደል? እና ይሄ አለመማር እስከምን ድረስ ሄዷል ማለት ነው? እስከነ አባት ድረስ ሄደ። አንዳንዴ ዝም ብለን በቃ በየዋህነት ምናምን እንዲህ አይደለም። እና የቤተክርስቲያን እንትን ካላወቅ ነው አስቸጋሪ ነው የሚሆነው። እንዴ ምን ሆናችሁ ነው እንዴ? የታመመ ሰው ለምንድን ያነሳሁት? የታመመ ሰው ሪሊ ታሞ ከሆነ አልችል ብሎ ከሆነ ቤተክርስቲያን ህግ ነው፣ የራሱ ጉዳይ አትለው። ህጓ የፍቅር ነው። ህጓ ቀስ በቀስ እንድናድግ ነው። ይህን ማወቅ አለባቸው። በነገራችን ላይ ግን በራሴ መጥቼ በቃ 9 ሰዓት ነው አይደለም ጾሙ የታባት ምን 5 ከጾምኩ ይበቃኛል እያልኩ ከሄድኩ ግን ይሄ በጣም አደገኛ ነው። አሁን እንዲህ ነው ብዙ ሰው አሁን እንዲህ ነው በቃ ማማከር የለ ምን የለ በቃ እስከ 6 እስከ 7 ምናምን በቃ ጾም አለቀ በቃ። ይሄ አሁን አደገኛ እንትናችን ነው ወንድሞች፣ እንደዚህ መደረግ የለበትም በዛው ማለት ነው። ታዲያ ምንድን ነው የቸገረን ነገር አለ ወይ? ማማከር ንስሐ አባቶቻችን መነጋገር እንደው አልፎም እንኳን ድንገት ከሆነ አያባ ይሄንን ጾም እስከዚህ ነው የጾምኩትና ምን ይሻላል ማማከር ምን መናዘዝ ያስፈልጋል። እውነት ለመናገር እንዲህ ከሆነ ነው እና ታመን ግን ከሆነ አልችል ብለን ግን ከሆነ እንደዚህ እንኳን አንድ 10 አድርጎት ሊባል ይችላል። በቃ እንዴ መጀመሪያ መትረፍ አለባቸው እኮ እኛ አባት ወይ እኛ መትረፍ አለብን። በህይወት መኖር እኮ አለብን እንጂ ራሳችን ልናጠፋ ነው እንዴ? እንደዚህ የሚባል አለ እንዴ? ይሄ የለም። እና ምን ጾምበትን መሰረታዊ ዓላማ ምን እንደሆነ ማወቅ ያስፈልጋል እውነት ለመናገር በዚህ አጋጣሚና አንዳንዴ እንደዛም ሊሆን ይችላል። ዞሮ ግን የቤተክርስቲያን ትምህርት ቀረብ ብለን ስንማር ምናምን እንደዚህ ነው የምንረዳው ራሱ ክርስትናውን ማለት ነው።
እና ሰኒ እንደዛ ይሁን። እሺ ቅድም ባልኩሽ መንገድ ይሁን። በቃ ካህናቱ ካሏት አሏት ነው። እንደዛ ነው የማምነው። እነሱ እንትን አላቸው። ስለዚህ ወደ ካህናት ስንሄድ ጭራሽ እንዲያውም እንዲያደርገው ሊሉ ይችላሉ። አንዳንዴ ግን ባለማወቅ ደግሞ ቅድም እንዳልኳቸው አይነት ስህተት ሊፈጠር ይችላል። ያኔ መምህራን ማማከር እዛ መምህራንና እኒያ ካህን ተገናኝተው መጽሐፍ የሚጠቀስ ከሆነ ተጠቅሶ አለዛ ተሳስቶ ከሆነ በልምድ ከሆነ ቅድም እንደነገርኳቸው ከቅድም ነው ያወጣሁት። ለዛ ነው ያርማል፣ ተቆጥተው ማለት ነው መምህራን ያርማሉ። ከዚህ ውጭ ግን ብይን ይሰጣሉ ማለት ነው። እና ያንን መረዳት ያስፈልጋል። የበለጠ ግን እኔ ለሰው ልጅ መትጋት ያለብን የቤተክርስቲያን ማሳባ እንደዛ ስለሆነ አባቶቻችን የሚሉት እንደዛ ስለሆነ በህይወቱ እያለ ንስሐ እንዲገባ በህይወቱ እያለ እንዲቆር። አሁን ለቤተሰብ ትጉ። በነገራችን ላይ አሁን ቤተሰብ አካባቢ እናት ልቅረብ ስትል አባት አመል አለበት። አባት ልቅረብ ሲል እናት በብዛት አባት አካባቢ ነው የሚያስቸግሩት። የሚያጋጥመኝ እንደዛ ነው። በቃ ችግር ነው። ምን እንደሆነ አላውቅም። አርጅተውም እንኳን አምላቸው አሁን እዚህ ጋር ትጉ፣ እዚህ ጋር በፍቅር በቃ እንደዛም እንደዚህም ብላችሁ አመላቸውን ታውቁ የለ የቤተሰቦቻችን አመል እናውቃለን አይደል? እንደዛ እህት ወንድም ላይ መትጋት ያስፈልጋል። በቃ መትጋት ማለት ነው እንጂ እኔ አሁን ይቅርታ አድርጉልኝና ከሞተ በኋላ ምናምን ከዛ አርባውን አላወጣሁም እንትን አላልኩም ምናምን እኔ እንደው እዛ ያኛውን እናጣጥለው እያልኩ አይደለም። 100% ግን አስተማማኙ ይሄኛው ያኛው አዎ ማድረግም አለብን። አዎ የእምነት ጸሎት እንጸልያለን። አዎ እግዚአብሔር እንደሚምር ተስፋ አድርገን እኛ ከኛ የሚጠበቀውን እንጸልያለን። ከኛ የሚጠበቀውን ምጽዋትን ቢሆን እንሰጣለን። እዚህ ላይ ግን ነው መሰራት ያለበት ነው መጀመሪያ ሳይንቀላቁ። እንዲህ ከሆነ በጣም ያኛው ቀላል ነው እንጂ ዝም ብለን ቀንላለን። ሲሞቱ አርባ እናወጣለን እኛም ብሎ እዛ እንደፈለገው ዝም ብለን የሆነ ድግስ ከባድ ድግስ ሲደገስና እንራጭበታለን። ይሄ ነው ስክር እንዲህ አይደል እና ከዛ አንፃር እንደዛ ይታይ በቂ ይመስለኛል። አይ ቲንክ ሰኒ ግልጽ ነው።